ሀይሚ ምንድን ነው? በቃ ተጣልቶ እኮ ማይታረቅ የለም የኔ እህት። በቃ ታረቂ። እኔ በጣም ነው ያሳዘነኝ። እዩት እንዴት እንደሚለማመጣት፣ እዩት እንዴት እንዳቀፋት፣ እዩት። በጣም ውስጡ በጣም ተነክቷል፣ በጣም ተሰብሯል። ዛሬ ደግሞ ወይኔ እግሯ ላይ ወደቀ። እሷ ግን ልትቀበለው ፈቃደኛ አይደለችም። ሀይሚ ፕሊስ፣ ወንድ ልጅ በእውነት እኔ ይቅርታ አድርጉልኝና ጥፋቱ እንዳለ ሆኖ ግን ወንድ ልጅ በዚህ ደረጃ አንገቱን ሲደፋ፣ በዚህ ደረጃ እግር ላይ ሲደፋ ሳይ ውስጤ ትንሽ ታውቃላችሁ፣ እኛ ወንድሞች አሉን፣ አባት አለን፣ ወንድ ልጆች ያላችሁ ትኖራላችሁ እና ኢቭን ፍቅረኛም ያላችሁ ትኖራላችሁ መቼም ይህን ቪዲዮ የምታዩ እና እንደዚህ እግሯ ላይ ድፍት ብሎ ምናምን፣ ግን እሷም አልጨከነችም፣ ለማንሳት ሞከረች፣ ከበዳት ማለት ነው። ቡርኬ ክብደቱ ትንሽ ከበዳት እና ሳታነሳው ቀረች። እሱ ብድግ አለ። ግን ኤንዌይስ ሀይሚ እኔ በእውነት መታረቅ አለባችሁ። ለምንድነው የማትታረቁት? ለምንድነው የማትስማሙት? ለምንድነው እሺ የማትዩ? በቃ ነገሮች የሚስተካከሉበት ነገር ግን መጀመሪያ እኛ ነን። በባለፈው የቀለበት ፕሮግራሙን ይዞ ሲመጣ እንዴት እንደዚህ ታደርጋለህ? ይቅርታ ነው መጠየቅ ያለብህ፣ መጀመሪያ ይቅርታ ነው ማስኬድ ያለብህ ብለን የተናገርነው እኛ ነን። ኦኬ፣ ዛሬ ደግሞ በስርዓቱ ይቅርታ ብሎ መጥቷል። በቃ ኢቭን እንኳን ልጅቷ ወልዳ ዲኤንኤ እስኪመረመር ድረስ ነው እንጂ እኔ ያንን ተግባር ላይ አላረኩም ብዬ ነው የማምነው። እንግዲህ እኔ የማውቀው ይሄ ነው ብሏል። እንግዲህ ዛሬ በቪዲዮ እንደሰማችሁት ማለት ነው። እና እንደዚህ እያለ እንደዚህ እያወራ ሀይሚዬ እሺ በዩ በቃ እስኪ እሺ በዩ በቃ ይወድሻል እኮ የእውነት ይወድሻል ሀይሚዬ። ቡርኬ እኮ በጣም ነው የሚያፈቅርሽ፣ ፊቱ ላይ ይታያል። አሁን ዛሬ አላይሽም? እንዴት እቅፍ አድርጎሽ አንገትሽ እንዴት ጭብቅ አድርጎ ለመሄድ ስትፈልጊ እንኳን አልለቅም ብሎ እንዴት አንገትሽን እንደያዘሽ አይተሻላ። ሰው ሆኖ ማይጋጭ የለም። ቢያንስ እንኳን ልጅቷ እስክትወልድ 3 ወር ሙሉ እንዲህ በእንደዚህ ጭቅጭቅ በእንደዚህ ጸብ ከምትቀጥሉ ታርቃችሁ ነገሮችን ለማስተካከል ብትሄዱ። ቡርኬም ደግሞ እስኪ የይቅርታ መንገድክን አስተካክለው እስኪ የይቅርታ መንገድክን እስኪ የሆነ ነገር አርገክ የሆነ ነገር ደስ የሚላት ሀይሚ የምትወደውን ነገር የምትወደውን ምግብ አዘጋጅተክ እስኪ እንደ ፈረንጆች እናስብ። እስኪኛም የምትወደውን የምትጠጣው ነገር የምትወደውን ከለር ነገር ይሁን ነገር ጊፍት ነገር አዘገጃጅተክ በቃ ዛሬ የይቅርታ ቀን ነው ብለክ እስኪ ደስ በሚል ሁኔታ እስኪ አስደስታት አንተ። ኦኬ ዛሬ ጥሩ ነው የመጣህበት ይቅርታ ለመጠየቅ ግን እስኪ ይሄን ደግሞ ሞክር እስኪ። እኛ ሴቶች ታውቃለህ የሆነ ነገር ስናይ ልባችን እንትን ትላለች እና ትንሽ የሴትና የወንድ ልብ አንተ አሁን የሴት ልብ ስለሌለክ አንደርስታንድ አታረግም። እኛ ሴቶች ግን የሆነ ትንሽ ነገር ትሸውደናለች ታውቃለህ። እና እስኪ እንደዛ ደግሞ ይቅርታ ጠይቅ እና ሀይሚ ብትታረቁ በቃ ይቅር ብትባባሉ። እኔ በጣም ነው ያሳዘነኝ ዛሬ። በቃ በፍጹም መለያየት የለባችሁም። እኛ እሱ ሲያጠፋ እሱን ቅጥቅጥ እንደምናደርገው ሁሉ አሁን ደግሞ ጥፋቱን አምኖ ይቅርታ ነው መቅደም ያለበት ብሎ ደግሞ በይቅርታ ሲመጣ ደግሞ አንቺ እሱን አላስተናግድም እሱን አልቀበልም ማለት ጥሩ አይደለም። ይሄ ፌር አይደለም። ፕሊዝ ፕሊዝ በቃ ታረቂ። እርግጠኛ ነኝ በጣም ብዙ ሰው ይሄንን እንደሚልሽ ተስፋ አረጋለሁ። ብዙዎቻችሁ እንድትታረቅ ነው እንጂ የምትፈልጉት በዚሁ ተጣልተው በጸብ እንዲቀሩ እንደማትፈልጉ በጣም እርግጠኛ ነኝ። እና እባክሽን ይቅርታውን እንድትቀበዩ ነው የምፈልገው እኔ በበኩሌ ማለት ነው። እና ቡርኬ አሳዘነኝ፣ እኔ የእውነት አሳዘነኝ። ሰምታችኋል፣ ስለ ሙሽዬም ተናግረዋል። ሙሽዬ እንደዚህ አይነት ነገሮች በጣም ትንሽ ከበድ ሊል ይችላል። ይሄ ሪያሊቲ የሆነ ነገር ነው። እኔ ቀን ቪዲዮ ላይ ሰርችላችኋለሁ እና ያለው ነገር ይሄ ነው። ብቻ ፈጣሪ ነው የሚያውቀው። እኔ እንድትታረቁ ነው የምፈልገው። ሀይሚ በዚህ ደረጃ እየጨከንሽ መሄድ የለብሽም፣ መጨከን የለብሽም፣ መጨከን የለብሽም። ለምንድነው የምትጨክኝበት? በቃ ጥፋቱን አጥፍቷል፣ ጥፋቱን አምኗል፣ በይቅርታ መጥቷል። ይቅርታውን ተቀበዩ እባክሽን፣ ይቅርታውን ተቀበዩ። አንተም ደግሞ አሁን ጠይቂያታለሁ እምቢ ብላኛለች ብለህ ልታመር አይገባም። እና ደግሞ አንቺ እምቢ ባልሽው ቁጥር ደግሞ እሱ ወደ ሌላ ህይወት ውስጥ እንዲሄድ ነው የምትገፋፊው። እና ወንድ ልጅ ነው እንደኛ አይደለም። ሴቶች ትዕግስት አለን፣ ወንዶች ትዕግስት የላቸውም። እንዲህ እምቢ ብላኝ የለ እንዲህ በቃ ምናምን ብሎ እኔም በራሴ ሀሳብ መጓዝ አለብኝ ብሎ ሌላ ሀሳብ ውስጥ እንዳይገባ ብትነቂ ብትጠነቀቂ ነው የምልሽ ማለት ነው። እና ይሄንን ነው ልነግርሽ የምችለው። ብቻ ብዙ የሚያሳዝኑ በጣም ብዙ የሚያሳስቡ በጣም ብዙ እጅግ በጣም ብዙ ነገሮች አሉ። የቱን ተናግረን የቱን እንተዋለን? ኤንዌይስ ብቻ ያሳስባል። እና ሌሎቻችሁ ደግሞ ስፔሻሊ ቲክቶክ ላይ በጣም ብዙዎቻችሁ የሀይሚን ፎቶ እየዘቀዘቃችሁ ሀይሚን ብትንትኗን የምታወጡ የምትሳደቡ የማታረጉት ነገር የለም። የድሮ ቪዲዮቿን እያመጣችሁ የድሮ ምን በቃ እንዴ! የሰው ልጅ እኮ በላይፍ እኮ ይቀየራል ጋይስ። እንዴት ነው ስታስቡት እናንተ? አሁን የዛሬ ዓመት የነበረው ሁሉ ነገራችሁ፣ ፊታችሁ፣ አቋማችሁ አለ
አይኖርም። የሰው ልጅ እየተሻሻለ ፊዚካሊ እየተቀየረ ነው የሚመጣው በብዙ ነገር። ኦኬ። እና የበፊት ቪዲዮዋን እያወጣችሁ የተለያየ አጸያፊ ነገር በስማም እኔ ያየሁትኝማ በጌታ ስም ምን ሆናችሁ ነው ግን? እንዲህ ምንድን ነው ምን ሀይሚያው ምን አረገች? እስኪ ምናችሁ ላይ ደረሰች? ምንድን ነው ያጠፋችባችሁ? በጣም በሚያስጠላ ሁኔታ ፎቶዋን በሚደብር እኔ መናገር አልችልም እዚህ ጋር በሚደብር ሁኔታ ኤዲት እያረጋችሁ እየቆራረጣችሁ የተለያየ ነገር አስቀያሚ ነገር እያረጋችሁባት የምትፖስቱት ለምንድን ነው? ምንድን ነው ችግራችሁ? ለምንድን ነው እንደዛ የምታረጉት? እና በጣም ነው የሚያሳዝነው። እኔ የእውነት እሱን ሳይ በጣም ደብሮኛል። ኤንዌይስ ባታረጉ ጥሩ ነው። ለሰው ልጅ ሪስፔክት ይኖራችሁ። ይህን የምታረጉ ልጆች የእውነት ራሳችሁ ነው ዝቅ የምታስደርጉት የምታዋርዱት። ለሰው ክብር ካላችሁ ሌላም ሰው ለእናንተ ያከብራችኋል፣ ለእናንተ ክብር ይኖረዋል፣ ለእናንተ ፍቅር ይኖረዋል ማንኛውም ሰው ነው። ከዚህ ተግባራችሁ ብትቆጠቡ እላለሁኝ ማለት ነው ውዶቼ። ሌላው በቃ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።